ሰላም ሰላም እንዴት ናችሁ? ይህ የግሬዴት ሶሻል ጀነራል ሳይንስ የምዕራፍ ሶስተኛ ቪዲዮችን ነው። በባለፈው ቪዲዮችን በሁለተኛ ቪዲዮችን ማለት ነው ስለ ኦርጋኒክ ኮምፓውንድስ አይተናል። ስፔሲፊካሊ ደግሞ ስለ ሃይድሮካርበንስ አይተናል ማለት ነው። በዛሬው ቪዲዮችን የምንመለከተው ኢንኦርጋኒክ ኮምፓውንድስ ይሆናል ማለት ነው። ኢንኦርጋኒክ ኮምፓውንድስ ኢንኦርጋኒክ ማለት ምንድነው? ኮምፓውንድስ ኦርጋኒክ ያልሆኑ ኮምፓውንዶችን ማለት ነው። ኦርጋኒክ ያልሆኑ ኮምፓውንዶችን ስናይ ምንድነው? ኢንኦርጋኒክ ኮምፓውንድስ ካን ቢ ክላሲፋይድ into four groups according to their composition and their properties። እንግዲህ እነኚህ ኢንኦርጋኒክ ኮምፓውንዶች ካላቸው ባህሪና ፕሮፐርቲስ ቤዝድ ኦን ዜር ፕሮፐርቲስ ባርጉ ፕሮፐርቲስ ከባህሪያቸው አንጻርና ከስሪታቸው አንጻር ኤንድ ኮምፖዚሽን ማለት ምንድነው? ስሪታቸው ማለት ነው። ስሪታቸውን መሰረት አድርገንና ባህሪያቸውን መሰረት አድርገን ኢንኦርጋኒክ ኮምፓውንዶችን በአራት አይነት ክፍሎች ከፍለን እናያቸዋለን ማለት ነው። በዚህ መሰረት ስንከፍላቸው ምን ይባላሉ? ኦክሳይድስ አንደኛው የኦርጋኒክ ኮምፓውንድ አይነት የሆነው ኦክሳይድስ ናቸው። ሁለተኛው አሲዶች ናቸው፣ አሲድስ። ሶስተኛው ቤዝስ ናቸው፣ ቤዝስ። አራተኛው ደግሞ ሶልት ናቸው ወይም ጨው የምንለው ማለት ነው፣ ጨው። እነኛ አራቱ ናቸው። አራቱ እንግዲህ ኢንኦርጋኒክ ኮምፓውንዶችን በተለያየ መመዘኛ በተለያየ መልኩ እንከፋፍላቸዋለን። እዚህ ጋር እንግዲህ በአራት ከፍለን ያየነው ምናቸውን መሰረት አድርገን ነው? ያላቸውን ባህሪና ወይም ጠባያቸውንና ስሪታቸውን እንዴት ነው የተሰሩት የሚለውን ኢንኦርጋኒክ ስለሆኑ የግድ ተሰርተው የሆነ ነገር ከሆነ ነገር ጋር ቀላቅለን የምናገኛቸው ስለሆኑ ከዛ ስሪታቸው አንጻር እና ከባህሪያቸው አንጻር በአራት ከፍለን እናያቸዋለን ማለት ነው። ስለዚህ ኦክሳይድስ፣ አሲድስ፣ ቤዝስ ኤንድ ሶልት ወይም ደግሞ ጨው ብለን ከፍለን በአራት ከፍለን እናያቸዋለን ማለት ነው። መልካም። የመጀመሪያው አይነት የኢንኦርጋኒክ ኮምፓውንድ እንግዲህ ኦክሳይድስ ናቸው። የመጀመሪያው የኢንኦርጋኒክ ኮምፓውንድ እንግዲህ ባለፈው ኦርጋኒክ ኮምፓውንድ የምታስታውሱ ከሆነ ኦርጋኒክ ኮምፓውንድ ብለን ስናይ በዋናነት ያየነው አንድ አይነት ነው። እሱም ሃይድሮካርበን ነበር ያየነው። ሃይድሮካርበንስ ነበር ያየነው። እዚህ ጋር ግን ኢንኦርጋኒክ ኮምፓውንዶች እንግዲህ እንደነገርኳችሁ እነኝን ሁለት ነገሮች መሰረት አድርገን ኮምፖዚሽን ወይም ደግሞ ስሪታቸውንና ዜር ፕሮፐርቲስ ወይም ደግሞ ባህሪያቸውን ጠባያቸውን መሰረት አድርገን ደግሞ በአራት ከፍለን እናያቸዋለን። ከነዛ ውስጥ እንግዲህ የመጀመሪያው ማን ነው? ኦክሳይድስ ናቸው ማለት ነው። ኦክሳይድስ ምንድን ናቸው? ኦክሳይዶች ምንድን ናቸው? ስለዚህ ኦክሳይድስ አር ባይናሪ ኮምፓውንድስ ዘያርዋት ባይናሪ ኮምፓውንድስ ናቸው። እነኚህ ባይናሪ ኮምፓውንድስ ኦክሳይድስ አር ባይናሪ ኮምፓውንድስ። ወደስ ምን ባይናሪ ኮምፓውንድ ማለት ምንድን ነው? ይሄ እንግዲህ ኮምፓውንድ የሚለው ቃል ከዚህ በፊት ምናልባት እንትን ካላልኳችሁ ውህድ ማለት ነው። ውህድ ማለት ተዋህዶ የምናገኛቸው ናቸው ማለት ነው። የሆነ ነገር ከሆነ ነገር ጋር አዋህደን የምናገኘው ነገር ነው ውህድ ማለት ነው። ባይናሪ ኮምፓውንድ ስንል ደግሞ ባይናሪ ማለት ደግሞ ይሄ ከሁለት ነገሮች የሚሰራ ነገር ማለት ነው። ባይ ማለት ሁለት ማለት ነው። ባይ ማለት ሁለት ነው። ባይናሪ ማለት ኮምፓውንድ ስንል ከሁለት ነገር የሚሰሩ ውህዶች ማለት ነው። ከሁለት ነገር ብቻ የሚሰሩ ኦክሳይድስ አር ባይናሪ ኮምፓውንድስ ኮንቴኒንግ ኦክሲጅን ኤንድ ኤኒ አዘር ኤለመንት ማለት ነው። ባይናሪ ናቸው ማለት ምንድን ነው? እዚህ ጋር እንግዲህ እንደምታዩት ባይናሪ ኮምፓውንድ ናቸው ስንል
ከሁለት ነገር ብቻ የሚሰሩ ናቸው። ባይ ማለት ሁለት ነው ብያቸዋለሁ። ከሁለት ነገር የሚሰሩ ኮምፓውንዶች ናቸው ወይም ደግሞ ውህዶች ናቸው ማለት ነው ኦክሳይድስ። ስለዚህ ኦክሳይድ የተባሉበት ዋነኛው ምክንያት ሁለት ነገር ማለት አንደኛው ኦክሲጅን ነው። ኦኬ ኦክሲጅን አለ አንድ ዘን ከማን ጋር ነው እሱ የሚዋሃደው? ከሌላ ከማንኛውም ኤሌመንት ጋር። ኦኬ ሶ ኤኒ ኤሌመንት ማለት ነው። ኤኒ ማንኛውም ንጥረ ነገር ማለት ነው። ኤሌመንት ማለት ኤሌመንት ሶ ምን ይፈጠራል ማለት ነው? ሁለቱን ስናዋሃድ ኦክሳይድ ይፈጠራል ማለት ነው። ስለዚህ ከኦክሲጅን ብቻ ስለሚዋሃዱ ነው። ወይም ደግሞ አንደኛው የነኚህ ኮምፖዚሽን የኦክሳይድ ኮምፖዚሽን ዋናው ኮምፖዚሽን ኦክሲጅን ስለሆነ ነው ኦክሳይድ የተባሉት ማለት ነው። ስለዚህ ባይናሪ ኮምፓውንድ ናቸው ስንል ከሁለት ነገሮች ብቻ ተሰርተው የሚገኙ ስለሆኑ ነው ባይናሪ የምንላቸው። ምንና ምን ናቸው ከተባለ ኦክሲጅን አለ እንድዘን ሌላ ማንኛውም ኤሌመንት። ይሄ ኤሌመንት ማለት ንጥረ ነገር የምንለው ማለት ነው። ንጥረ ነገር እንለዋለን ኤሌመንት። ኦኬ ኤሌመንት ወይም ደግሞ ንጥረ ነገር። ኦክሲጅን ከሌላ ከማንኛውም ኤሌመንት ወይም ከማንኛውም ንጥረ ነገር ጋር ሲዋሃድ የሚፈጠረው ነገር ኦክሳይድ ይባላል። ኦኬ ስለዚህ እነኚህ ኤሌመንት የሚባሉት እንግዲህ ምንድን ናቸው? ብዙ አይነት ኤሌመንቶች አሉ። እንግዲህ እንደምታውቋቸው በሰንጠረዥም ላይ እንደምታውቋቸው እንግዲህ ከመቶ በላይ የሆኑ ንጥረ ነገሮች አሉ ማለት ነው። ከመቶ በላይ የሆኑ ንጥረ ነገሮች አሉ። ኦክሲጅን ከነሱ ጋር ሲዋሃድ የሚፈጥረው ነገር ኦክሳይድ ይባላል። ኦኬ ሌትስ ሲ ሳም ኤግዛምፕልስ። ሳም ኮመን ኤግዛምፕልስ ኦፍ ኦክሳይድስ አር ዋተር። አንደኛው ዋተር ነው። ይህ ደግሞ ሃይድሮጅን ኦክሳይድ የምንለው ነው። ዋተር ማለት ምንድነው? ኦክሲጅን ሲደመር ሃይድሮጅን ዊል ጊቭ አስ ዋት H2O። ዋተር ወይም ደግሞ ሃይድሮጅን ኦክሳይድ የምንለው ማለት ነው። ዋተር ኦክሳይድ ነው። ኦኬ ሃይድሮጅን ኦክሳይድ ዋተር ይሄ ዋተር ነው ወይም ደግሞ ውሃ ነው። ውሃ ማለት ነው። ስለዚህ ውሃ የምንጠጣው ውሃ ማለት ነው። የምንጠቀመው ውሃ የኦክሲጅን እና የሃይድሮጅን ጥምረት ውጤት ነው ማለት ነው። ኦክሳይድ ነው ማለት ነው። ስለዚህ ኦክሲጅን ወይም ከሃይድሮጅን ጋር እንግዲህ ሃይድሮጅን ከዚህ በፊት አይተናል ዳያቶሚክ ነው። ከሃይድሮጅን ጋር ሲዋሃድ የሚፈጠር ነገር ነው ማለት ነው H2O የምንለው ወይም ደግሞ በሌላ ስሙ ሃይድሮጅን ኦክሳይድ እንለዋለን ማለት ነው። ሌላኛው ካርበን ኦክሳይድ ነው። ካርበን ዳይኦክሳይድ። ሁለተኛው ከሃይድሮጅን H2O አለ እንደዚያ። ካርበን ዳይኦክሳይድ ደግሞ ምንድነው? ካርበን ሲደመር ይሄ CO2 ማለት ደግሞ ምንድነው? አሁንም ኦክሲጅን አለ። እንግዲህ ይሄኛውም እንደዚህ ነው። እዛ ባላንስ እናደርገው እንደዚህ እናደርገዋለን። ኦክሲጅን ሲደመር ካርበን አያችሁ። አሁንም ኦክሲጅን ከካርበን ጋር ሲዋሃድ ነው ምን ይሰጣል? ካርበን ዳይኦክሳይድ ይሰጣል ማለት ነው። ካርበን ዳይኦክሳይድ ማለት ደግሞ ይሄ የተቃጠለ አየር የምንለው እኛ ምንተነፍሰው ወደ ውጭ የምንተነፍሰው አየር ማለት ነው ካርበን ዳይኦክሳይድ። ስለዚህ እሱ የካርበንና የምንድን ውጤት ነው ማለት ነው? የካርበንና የኦክሲጅን ውጤት ነው ማለት ነው። የካርበንና የኦክሲጅን ውጤት ነው። ካርበን ዳይኦክሳይድ አንደኛው የኦክሳይድ ዘር ነው ማለት ነው። ዋተር ወይም ደግሞ ሃይድሮጅን ኦክሳይድ የምንለው አንደኛው ነው። ካርበን ዳይኦክሳይድ ደግሞ ሁለተኛው ነው። ሌላኛው ላይም ወይም ደግሞ ካልሲየም ኦክሳይድ አለ። ካልሲየም ኦክሳይድ Ca ሲደመር ከኦክሲጅን ጋር ነው። እሱ እንግዲህ ባይናሪ ስለሆነ ኦክሲጅን ከሌላ ኤሌመንቶች ጋር ሲዋሃድ የሚፈጠር ነው ብያችኋለሁ። ይህም ካልሲየም ኦክሳይድ አለ። Ca ማለት ካልሲየም ማለት ነው። ኦክሳይድ ኤንድ ረስት አለ። ረስት ምንድን ነው? ይሄ ደግሞ ረስት የምንለው በአማርኛ ብዙ ጊዜ ብረት ላይ የምታዩት ዝገት ማለት ነው። ኦኬ ዝገት። እሱም ልክ እንደዛው አይረን ስሪ ኦክሳይድ የምንለው ነው ማለት ነው። ወይም ደግሞ አይረን ማለት ያው ብረት ነው። አይረን ስሪ ኦክሳይድ ነው። አይረን ስሪ ኦክሳይድ ነው። ኦኬ አይረን ስሪ አይረን ቱ አይረን ዋን የሚባሉ ስላሉ ነው አይረን ስሪ ኦክሳይድ። ኦኬ ኦክሳይድ እነኚህ እንግዲህ የኦክሳይድ ምሳሌዎች ናቸው። ዝርዝር ስናደርጋቸው እዚህ ጋር እንግዲህ እንደምታዩት H2O አለ፣ አንድ ካርበን ዳይኦክሳይድ አለ፣
ካልሲየም ኦክሳይድ አለ እና አይረን 3 ኦክሳይድ ብለን አሁን ያየ ነው ማለት ነው። አይረን 3 ኦክሳይድ። እንደዚህ አይነት ኦክሳይዶች እንግዲህ በሞላ የኦክሳይድ ወይም ደግሞ የባይናሪ ኮምፓውንድ ውጤቶች ናቸው። ያ ባይናሪ ኮምፓውንድ እንግዲህ እዚህ ጋር ሁሉም ጋር እንደምታዩት እንግዲህ ኦክሲጅን አለ፣ ኦክሲጅን አለ። ከኦክሲጅን ውጭ ያለው በእያንዳንዱ ላይ ምንድን ነው? ሌላ ኤለመንት ነው ማለት ነው። ሌላ ኤለመንት ነው ያለው ማለት ነው። ጉድ። እስኪ በደንብ እንደተረዳችሁት ለማወቅ እዚህ ጋር ኤክሰርሳይዝ 3.7ን ሁለተኛው ጥያቄ አብረን እንየው። እስኪ ሁለተኛውን ጥያቄ አብረን እንየው። ምንድነው የሚለው? which of the following compounds are oxides? what says? okay, so which of the following compounds are oxides? what says? so የመጀመሪያው ምንድነው የሚለው? ካልሲየም ካርቦኔት CaCO3. what is it? is it oxide or not? ኦክሳይድ ነው አይደለም እያላችሁ ነው የምትመልሱት። ቢ ፖታሲየም ሃይድሮክሳይድ፣ ሲ H2O ሃይድሮጂን ኦክሳይድ፣ ዲ ረስት and then E ሃይድሮጂን ካርቦኔት፣ H2CO3 ካርቦኒክ አሲድ carbonic acid, and then EF calcium oxide, and G sulfate, ሰልፋይት ነው የምንለው 3 ሲሆን GH ደግሞ ካርበን ዳይኦክሳይድ። ከነኚህ ውስጥ አሁን ኦክሳይድ የሆኑት እነማን ናቸው ለዩ ነው የተባላችሁት። ስለዚህ እነኚህን በቀላሉ ለመለየታው ምንድነው የምታደርጉት? ስሪታቸውን ማየት ነው። just consider their composition. ኦኬ፣ እንዴት ነው የተሰሩት ወይም ደግሞ በውስጣቸው ስንት አይነት ኤሌመንቶችን ይዘዋል በሚለው በቀላሉ መለየት ትችላላችሁ ማለት ነው። ይሄም ማለት ምን ማለት ነው? እንግዲህ ቅድም እንደነገርኳችሁ ኦክሳይድ ማለት ምንድነው ብለናል? ኦክሳይድስ የምንላቸው ባይናሪ ኮምፓውንድስ ናቸው ብለናል። ኦኬ፣ ባይናሪ ኮምፓውንድስ ናቸው። ባይናሪ ኮምፓውንድ ስንል ደግሞ ምን ማለታችን ነው? ባይ ማለት ሁለት ነው ብያችኋለሁ። ስሪታቸው አንድ ኦክሲጅን እና ወይም ደግሞ ኦክሲጅን የሚባል ኤሌመንት እና ሌሎች ኤሌመንቶች፣ ኦክሲጅን ሲደመር ሌሎች ኤሌመንቶች፣ ስለዚህ በሁለት ኤሌመንቶች ብቻ የሚሰራ ውህድ ነው ወይም ደግሞ ኮምፓውንድ ነው ማለት ነው። ኮምፓውንድ ነው። እዚህ ጋር ስትመጡ ለምሳሌ የመጀመሪያው ካልሲየም ካርቦኔት አለ። ካልሲየም አለ፣ ካርበን አለ፣ ኦክሲጅን አለ። 3 ኤሌመንት ነው ያለው። ነገር ግን ኦክሳይድ ለመሆን መጀመሪያውኑም ሁለት ባይናሪ መሆን አለበት። ሁለት ኤሌመንቶችን ብቻ ነው መያዝ ያለበት፣ ኦክሲጅን እና አንድ ሌላ ኤሌመንት። ስለዚህ ይሄ 3 ስለያዘ ይሄ ኦክሳይድ አይደለም። ሁለተኛውም ጋር ስትመጡ ፖታሲየም አለ፣ ኦክሲጅን አለ፣ ሃይድሮጅን አለ። ይሄም 3 ኤሌመንቶች ስለያዘ ይሄም ኦክሳይድ አይደለም። ይሄኛው እንደምታዩት ሃይድሮጅን እና ኦክሲጅን ያለው። ኦኬ፣ ይሄ ሃይድሮጅን ኦክሳይድ ወይም ወተ ያለው ነው። ይሄ ምንድነው ማለት ነው? ኦክሳይድ ነው ማለት ነው። ቅድም እንዳየነው ኤግዛምፕል ላይ ዲ ላይ ረስት ነው። ረስት ማለት ምንድነው ብያችኋለሁ። ቅድም አይረን 3 ኦክሳይድ ያልነው ነው። አይረን 3 ኦክሳይድ ነው። ይሄ ዝገት ያለው ማለት ነው። ይሄኛውም አይረን እና ኦክሲጅን ብቻ ነው ያለው ማለት ነው። ረስት አይረን እና ኤፍኢ ነው ባይዘው አይረን። ብረት ማለት እንደዚህ ነው በአጭሩ ሲወከል። ይሄም ኦክሳይድ ነው ማለት ነው። እዚህ ጋር ደግሞ ስትመጡ አሁንም ካርቦኒክ አሲድ አለ፣ H2CO3 ሃይድሮጅን አለ፣ ካርበን አለ፣ ኦክሲጅን አለ። 3 ኤሌመንት ስላለው ይሄም ኦክሳይድ አይደለም። ኦኬ፣ ምክንያቱም 3 ኤሌመንት ነው የያዘው በውስጡ። ካልሲየም ኦክሳይድ ነው። ይሄኛውም ሰልፈር ትራይ ኦክሳይድ፣ ይሄም ነው ሰልፈር ነው፣ ኦክሲጅን ነው ያለው። እዚህ ጋር 3 ኦክሲጅን አለ፣ እዚህ ጋር 1 ሰልፈር አለ። ይሄኛውም ካርበን ዳይኦክሳይድ ነው፣ ይሄኛውም ኦክሳይድ ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ማንኛውም ኮምፓውንድ ቢሰጣችሁ ኦክሳይድ ነው ይሄ ኮምፓውንድ ወይስ አይደለም የሚለውን ለመለየት እንግዲህ ይሄ
ኦክሳይድ ባይናሪ ኮምፓውንድ ነው የሚለውን ሀሳብ በሚገባ መረዳት አለባችሁ ማለት ነው። ስለዚህ አንድ ነገር ኦክሳይድ ነው አይደለም ለማለት ኦክሲጅን መኖር አለበት፣ እንድዘን ሌላ አንድ ኤሌመንት ብቻ መኖር አለበት። ከአንድ በላይ ኤሌመንት ካለ ያ ነገር ኦክሳይድ አይደለም ማለት ነው። ያ ነገር ኦክሳይድ አይደለም። ጉድ ሶ ይሄን ይመስላል። ኦክሳይዶችን እንግዲህ እዚህ ጋር አይተናል ማለት ነው። ሶ ናው አፍተር ዊ ናው ዋትስ ሚንስ ኦክሳይድ፣ ኦክሳይድ ምንድን ነው የሚለውን ካወቅን አሁን ደግሞ ቀጥሎ የምናየው ምንድን ነው? ታይፕስ ኦፍ ኦክሳይድስ ነው። ታይፕስ ኦፍ ኦክሳይድስ፣ የኦክሳይድ አይነቶች ምንድን ናቸው? ሶ ሞስት ኦክሳይድስ አር ክላሲፋይድ አዝ ሜታሊክ ኦክሳይድ። እንግዲህ እዚህ ጋር ልብ አድርጉ። ኦክሳይዶችን በተለያየ መንገድ በተለያየ መደብ ልንመድባቸው ወይም ደግሞ ልንከፍላቸው እንችላለን። ሶ የመጀመሪያው ታይፕስ ኦፍ ኦክሳይድ ወይም ደግሞ የኦክሳይድ አይነቶች ብለን ስንነሳ ከምን አንጻር ወይም ደግሞ ምንም መሰረት አድርገን ነው የምንከፍላቸው የሚለውን ነገር ማወቅ አለባችሁ። ኦኬ ሶ ሞስት ኦክሳይድስ አር ክላሲፋይድ አዝ ሜታሊክ። እዚህ ጋር ለምሳሌ በሁለት እንከፍላቸዋለን። ሞስት ኦክሳይድ ምንድነው? ይሄ ሞስት ኦክሳይድ ሲባል አብዛኞቹ ኦክሳይዶች ማለት ነው። ሁሉም ማለት አይደለም። ኦኬ አብዛኞቹን ኦክሳይዶች እንግዲህ ምን ብለን ልንከፍላቸው እንችላለን? ሜታሊክ እና ሜታሊክ። ሜታሊክ ማለት ይሄ ብረት የብረት ባህሪ ያላቸው ማለት ነው። ሜታሊክ ኦክሳይድ እና ነን ሜታሊክ ኦክሳይድ ብረታዊ ያልሆኑ ማለት ነው። ብረት ያልሆኑ ነን ሜታሊክ ሜታሊክ ኦክሳይድ ብለን በሁለት ከፍለን እናያቸዋለን። ሜታሊክ ኤንድ ነን ሜታሊክ ብለን በሁለት እንከፍላቸዋለን። አብዛኞቹን ማለት ነው ጠቅለል አድርገን ስንከፍለው ማለት ነው። ሶ የመጀመሪያው ምንድነው? ሜታሊክ ኦክሳይድስ አር ባይናሪ ኮምፓውንድስ ኮንቴኒንግ ኦንሊ ሜታልስ ኤንድ ኦክሲጅን። ከስማቸው እንደምትረዱት እንግዲህ ምንድነው ይሄ? አንደኛው ሜታሊክ ኦክሳይድ የሚባለው ሜታሊክ ኦክሳይድ የምንላቸው እንግዲህ እነኚህ ምንድን ናቸው? ኦክሲጅን ሲደመር ሜታል የሆኑ እንግዲህ የኤሌመንት አይነቶችን ስታዩ እንግዲህ ኤሌመንቶችን በዋናነት ሜታሊክ እና ነን ሜታሊክ ብለን ነው የምንከፍላቸው። ብረት አስተኔ እና ነን ወይም ደግሞ የብረት አስተኔ ብለን የምንከፍላቸው ማለት ነው። ሶ ሜታሊክ ናቸው ስንል ብረት አስተኔ የምንላቸው ወይም ደግሞ የብረት አስተኔ እንላቸዋለን። አስተኔ እነኚህን ደግሞ ነን ሜታሎችን ደግሞ የብረት አስተኔ ብለን የብረት አስተኔ ወይም ደግሞ ኦክሳይድ ብለን ከፍላቸዋለን ማለት ነው። በአማርኛ እንደዛ እንላቸዋለን። የብረት ባህሪ ያላቸው ሜታሊክ ናቸው ከተባላችሁ እንግዲህ ኦክሲጅን ሲደመር ሜታሊክ ኤሌመንት ማለት ነው። ሜታል ሲደመር ኦክሲጅን ሜታሊክ ኦክሳይድ ይሰጠናል ማለት ነው። ሜታሊክ ኦክሳይድ ይሰጠናል። ኦኬ ስለዚህ ኦክሲጅን ከማንኛውም ሜታል ጋር ኮምባይን ስናደርገው የምናገኘው ኦክሳይድ ወይም የምናገኘው ውህድ ሜታሊክ ኦክሳይድ ነው፣ ወይም ደግሞ ብረታዊ የሆነ ውህድ ነው የምናገኘው ማለት ነው። ለምሳሌ እንግዲህ ሜታሊክ ኤሌመንቶችን ማወቅ ይኖርባቸዋል ማለት ነው። እንግዲህ በአብዛኛው ሜታሊክ ኤሌመንቶች የሚባሉት እንግዲህ እንደነ ካልሲየም አይነት እንደነ ሶዲየም አይነት። ይሄ ሶዲየም እንግዲህ ስናነበው ኤንኤ ነው አይደል? እንግዲህ ኤሌመንቶች በተለያየ መልኩ ነው የሚደረጉት ወይም ደግሞ ስም የሚሰጣቸው ኤሌመንቶች ወይም ንጥረ ነገሮች የፔሪዮዲክ ቴብል ላይ የምታያቸው ኤሌመንቶች ማለት ነው። ከመቶ በላይ ኤሌመንቶች አሉ ያልኳችሁ ቅድም። አንዳንዴ በተለያየ በግሪክ በላቲን ምናምን ቃሎች ይሰይሟቸዋል። ለምሳሌ አሁን ሶዲየም ማለት ይህን ስናነበው ሶዲየም ነው። ሶዲየም ግን ሶዲየም ነው ስንወክለው ግን ኤንኤ ብለን ወይም ደግሞ ይሄ እንግዲህ ኤንኤ የሚለው ከላቲን ወርድ የመጣ ነው። ናትሬም ከሚል ቃል የመጣ ነው ማለት ነው። ናትሬም ከሚል ላቲን ኦር ግሪክ ወርድ የመጣ ነው፣ ግን ስናነባው ሶዲየም ነው። ኦኬ ስለዚህ ማወቅ አለባቸው። አንዳንዶቹ የፊደሉን የመጀመሪያ ሌተር የኤሌመንቱን የስሙን የመጀመሪያ ፊደል ወይ ደግሞ የመጀመሪያ ሁለቱን ፊደሎች በመውሰድ ነው አብዛኞቹ የሚሰየሙት። አንዳንዶቹ ደግሞ እንደዚህ ከላቲን ከግሪክ ሲወሰዱ ደግሞ የተለየ ከዚህኛው ከቃሉ ጋር የማይገናኝ ሊመስሉ ይችላሉ ማለት ነው። እነሱን ሰንጠረዡ ላይ ሄዳችሁ ወይም ቴብሉ ላይ ፔሪዮዲክ ቴብል ወይም ደግሞ የንጥረ ነገሮች ሰንጠረዥ ላይ ሄዳችሁ በማየት የራሳችሁን ጥናት ማድረግ ትችላላችሁ። ኦኬ
የመጀመሪያው ካልሲየም፣ ሁለተኛው ሶዲየም፣ ሌሎችም አሉ እንግዲህ እንደነ አልሙኒየም። አያችሁ አሁን ካልሲየም እዚህ ጋር የመጀመሪያ 2 ፊደል የተወሰደው፣ አልሙኒየምም የምታውቁት ነው። አልሙኒየም እንግዲህ እሱም ኤኤል ብለን የመጀመሪያ 2 ፊደሎች የወሰድ ነው። ኦኬ ሌላኛው እዚህ ጋር ማግኒዥየም አለ። ማግኒዥየምም ልክ እንደዚህ። እነኚህ ሜታሊክ ኤሌመንቶች ናቸው። እነኚህን ሜታሊክ ኤሌመንቶች ለምሳሌ ካልሲየምን ከኦክሲጅን ጋር ስናደርገው ምን ይሰጠናል? ቅድም እንዳየነው ካልሲየም ኦክሳይድ ይሰጠናል። ሶዲየምንም ከኦክሲጅን ጋር ስታደርጉት እንግዲህ ናይትሮጅን ኦክሳይድ ይሰጠናል። ሶዲየም ኦክሳይድ ይሰጠናል። Na2O ይሰጠናል ማለት ነው። ኦኬ አልሙኒየምም ልክ እንደዛው። አልሙኒየም ሲደመር እሱም ከኦክሲጅን ጋር በምናዋሃድበት ሰዓት ኦክሲጅን እንግዲህ ብዙ ጊዜ ዳያቶሚክ ስለሆነ ብቻውን አይቀመጥም። ከሌላ ኦክሲጅን ጋር ሪያክት አድርጎ ኦቱ ፎርም ነው የሚቀመጠው እንጂ ሲንግል ሆኖ አታገኙትም። ኦኬ ስለዚህ አልሙኒየም ኦክሳይድ እናገኛለን። ማግኔዚየም ልክ እንደዛው ኤምጂ ከኦቱ ጋር በምናዋሃድበት ሰዓት አሁንም ማግኔዚየም ኦክሳይድ እናገኛለን ማለት ነው። ስለዚህ እንደዚህ አይነት ኦክሳይዶች ምን ተብሎ ይጠራሉ? እነ ካልሲየም ኦክሳይድ፣ እነ ሶዲየም ኦክሳይድ፣ እነ አልሙኒየም ኦክሳይድ፣ እነ ማግኔዚየም ኦክሳይድ እነኚህ በሞላ ምን ብለን እንጠራቸዋለን? ሜታሊክ ኦክሳይድ እንላቸዋለን። ሜታሊክ ኦክሳይድ ወይም ደግሞ የብረት ኦክሳይዶች ናቸው። ለምንድነው እንደዛ የምንላቸው? ምክንያቱም የተሰሩት አንደኛ ባይናሪ መሆናቸው ወይም ከሁለት ኤሌመንት የተሰሩ መሆናቸው ኦክሳይድ ያስብላቸዋል ከኦክሲጅን ጋር ስለሆነ። ስለዚህ ሁለት ኤሌመንት ብቻ በመኖሩ ባይናሪ ያስብላቸዋል። ከኦክሲጅን ጋር ሁለት ሆኖ ደግሞ ከእንደገና ኦክሲጅን ጋር ሁሉም ከኦክሲጅን ጋር ተጣምሮ የተፈጠሩ በመሆናቸው ደግሞ ኦክሳይድ ይባላሉ አይደለም። ከእንደገና ደግሞ ኤሌመንቶቹ በሞላ ሜታሊክ በመሆናቸው ወይም ደግሞ ብረት አሰኔ በመሆናቸው ደግሞ ሜታሊክ ኦክሳይድ እንላቸዋለን ማለት ነው። ሜታሊክ ኦክሳይድ እንላቸዋለን። አንደኛው ይሄ ነው የሜታሊክ ኦክሳይድ እንትኖች ማለት ነው። አይነቶች እነኚህ ናቸው። ይሄን በደንብ አድርጋችሁ መያዝ ይኖርባችኋል። ሁለተኛው እንግዲህ ሜታሊክን ካየን የሚቀረው ማን ነው? ነን ሜታሊክ ወይም ደግሞ ኢ ብረት አሰኔ የሆኑ ነን ሜታሊክ ኦክሳይድ እንላቸዋለን። ሁለተኛዎች የብረት አሰኔ ውህዶች ማለት ነው። እነኚህ ደግሞ ምንድን ናቸው? ቅድም ምን ብለናል? ሜታሊክ ከሆኑ ሜታል ሲደመር ኦክሲጅን ዊል ጊቫስ ሜታሊክ ኦክሳይድ ብለናል። ቅድም ያልነው ምንድን ነው? ሜታል ሲደመር ኦክሲጅን ምን ይሰጠናል ብለናል? ሜታሊክ ኦክሳይድ ብለናል። ኦኬ ሜታሊክ ኦክሳይድ እንግዲህ ምንድነው የምንቀይረው? እዚህ ጋር የምንቀይረው እንግዲህ እንደነገርኩ ስለ ኦክሳይድ ስለሆነ የምናወራው ስለ ባይናሪ ኮምፓውንድ ነው የምናወራው። ማለት ምን ማለት ነው? አንድ ነገር ከኦክሲጅን ጋር አንድ ኤሌመንት ከኦክሲጅን ጋር ብለን መጀመሪያ አይተናል። አሁን እንግዲህ ኤሌመንት በሁለት ስለሚከፈል ነው። ኤሌመንት የሚለው ኤሌመንት ወይም ንጥረ ነገር በሁለት ይከፈላል። ምን ብለን? ሜታሊክ እና ብረታዊ የሆኑና ብረት አሴኔና ሜታሊክ እና ነን ሜታሊክ። ስለዚህ ምንድነው ኤሌመንቷን አንዴ ሜታል ሳረጋት፣ አንዴ ደግሞ ነን ሜታል ሳረጋት፣ አንዴ ብረት ሳደረጋት፣ አንዴ ደግሞ ብረት ያልሆነ ሳደርገው ማለት ነው። ሌላው ኦክሲጅን እንዳለ ነው። ይሄኛውም ኦክሳይድ እንዳለ ነው። ይሄን ቅድም ያየነው ነው። አሁን እዚህ ጋር ምንድነው የማደርገው? ሜታል የነበረውን ነን ሜታል አደርገዋለሁ። ኦኬ ከኦክሲጅን ጋር ይዋሃዳል። ከዛ እዚህ ጋር ሜታሊክ ኦክሳይድ የነበረው ወደ ምን ይቀየራል? እዚህ ጋር ያለው ሜታል ነን ሜታል ሲሆን እዚህ ጋር ያለው ኦክሳይድ ነን ሜታሊክ ኦክሳይድ ይሆናል ማለት ነው። ይሄን ሜታሊክ ኦክሳይድ ይሆናል። አንደርስታንድ? ስለዚህ እዚህ ጋር ያለችውን ኤሌመንት አንድ ሜታል ሳደርገው ሜታሊክ ኦክሳይድ አገኛለሁ። ኦክሲጅን እንዳለ ነው ለሁለቱ። እዚህ ጋር ያለውን ደግሞ ነን ሜታሊክ ኦክሳይድ ነን ሜታሊክ ኤሌመንት ሳደርገው እዚህ ጋር ያለው ኦክሳይድ ደግሞ ነን ሜታሊክ ኦክሳይድ ይሆናል ማለት ነው። ነን ሜታሊክ ኦክሳይድ ይሆናል። ጉድ። ቅድም እንግዲህ የሜታሊክ ኦክሳይድ ኤግዛምፕሎችን አይተናል። ምን አይተናል? እንደነ ካልሲየም ኦክሳይድ፣ እንደነ ሶዲየም ኦክሳይድ፣ እንደነ ማግኔዚየም ኦክሳይድ፣ እንደነ አሉሚኒየም ኦክሳይድን አይተናል። አሁን ደግሞ ነን ሜታሊክ የሆኑት እነማን ናቸው ካልን ደግሞ ናይትሮጅን ዳይኦክሳይድ አንደኛው ናይትሮጅን
ኤን ከተባለ ናይትሮጅን ነው። ከቅድሙ ጋር እንዳይታጣባችሁ። የቅድሟ ኤንኤ ነበረች እንደዚህ፣ ሶዲየም ሲሆን ኤንኤ ነው። ይሄኛው ግን ኤን ብቻ ስለሆነ ናይትሮጅን ነው። እሱ ከኦክሲጅን ጋር ሲዋሃድ እንግዲህ ምን ይሰጠናል ማለት ነው? ናይትሮጅን ዳይኦክሳይድ NO2 ይሰጠናል ማለት ነው። ጉድ። ሁለተኛው ኤሌመንት ኤግዛምፕል ሃይድሮጅን ሲሆን ነው። ሃይድሮጅን ከኦቱ ጋር ከኦክሲጅን ጋር ሲሆን ደግሞ እሱ ምን ይሰጠናል? አሁንም ሃይድሮጅን ዳይኦክሳይድ፣ ሃይድሮጅን ኦክሳይድ የምንለው ወተር ማለት ነው። ሌላኛው ደግሞ ምንድነው? እዚህ ጋር የምታያቸው እንግዲህ ናይትሮጅን አለ፣ ሃይድሮጅን አለ። ሌላኛው ካርበን አለ። ኦኬ፣ ካርበን ዳይኦክሳይድ CO2 የምንተነፍሰው ወደ ውጭ የምንተነፍሰው የተቃጠለ አየር የምንለው ማለት ነው። ኤንድ ሰልፈር አለ። ኦቱ ሲሆን ደግሞ ሰልፈር ዳይኦክሳይድ ድኝ የምንለው ማለት ነው። ሰልፈር ዳይኦክሳይድ ማለት ድኝ ሸታር ምናምን ትላላችሁ አይደለም? እሱ ማለት ነው ድኝ የምንለው ሰልፈር ዳይኦክሳይድ። እንደዛን ሰልፈር ትራይኦክሳይድ፣ ይሄ ኤስ ሲደመር አሁን ኦቱ ሰልፈር፣ ይሄ ደግሞ ሰልፈር ትራይኦክሳይድ። እዚህ ጋር እንግዲህ ዳይ ካልኩ ሁለት እያልኳችሁ ነው። ዳይ ወይም ባይ ስንል እንደዚህ ዳይ ወይም ደግሞ ባይ ስንል ምን እያልነው? ሁለት ማለት ነው። ትራይ ስል ሶስት ማለት ነው። ኦኬ፣ ኬሚስትሪ ለማወቅ ያለባችሁ ትራይ ስል ሶስት ማለት ነው። እነኚህን ደግሞ ከሁለቱ አንዱ ስንጠቀም ቅጥያዎች ናቸው፣ ሁለት ማለት ነው። ሞኖ ስል አንድ ማለት ነው። ሞኖ ማለት አንድ ማለት ነው። ኦኬ፣ እንደዚህ አይነት ፕሪፊክሶች የግድ ማወቅ አለባችሁ። እንደዚህ ዳይኦክሳይድ ምናምን ዳይኦክሳይድ ዳይ ከተባለ ሁለት ነው። ቅድም ደግሞ አሁን ለሁለት ሌላም ቅጥያ ተጠቅመናል፣ ባይ የሚል ተጠቅመናል። ሶ ባይም ዳይም የሚያሳዩት ሁለት መሆኑን ነው የሚያሳዩአችሁ ማለት ነው። ትራይ ስንል ደግሞ ትራይ የሚል ቃል ቅድመ ቅጥያ ከጨመርንበት ነገርየው ሶስት ነው ማለት ነው። ሞኖ ካልኩ ደግሞ አንድ ነው ማለት ነው። ሞኖ ለምሳሌ ይሄኛው ካርበን ዳይኦክሳይድ ነው እዚህ ጋር ያለው አያችሁት? እዚህ ጋር ይሄ ካርበን ሲደመር ኦክሲጅን ካርበን ዳይኦክሳይድ። ይሄ ካርበን ዳይኦክሳይድ ማለት እንግዲህ እኛ ከውስጥ ወደ ውጭ የምንተነፍሰው አየር ካርበን ዳይኦክሳይድ ይባላል ብያቸዋለሁ ቅድም። አሁን እቸው ካርበን ዳይኦክሳይድ ነው ስሙ፣ ካርበን ዳይኦክሳይድ። ዳይ ስድባ ምንድን ነው? ሁለት ኦክሲጅን አለው ማለት ነው። ዳይ ማለት ሁለት ነው። ዳይ ኦክሳይድ ስላችሁ ሁለት ኦክሲጅን ማለት ነው። እዚህ ጋር እንደምታዩት እንግዲህ ሁለት ኦክሲጅን ነው ያለው። ኦኬ፣ እንደዚህ ባደርገውስ ሲኦ ባደርገውስ፣ አሁን ሁለት ኦክሲጅን ነው። እዚህ ጋር አንድ ኦክሲጅን ባደርገውስ ምን ይባላል? ይሄ ሁለት ኦክሲጅን የነበረውን ሲኦ ሳደርገው ያኔ ደግሞ አንድ ኦክሲጅን ነው ያለ። አንድ ኦክሲጅን መኖሩን ለማሳየት አሁን ይሄን ሳነበው ምን ብዬ ነው የማነበው? ካርበን ሞኖ ኦክሳይድ። አያችሁ? ካርበን ሞኖ ኦክሳይድ። ካርበን ሞኖ ኦክሳይድ፣ ሞኖ ማለት አንድ ነው። ካርበን ዊዝ ከአንድ ኦክሲጅን ጋር ማለት ነው። እንደዚህ ከሆነ ካርበን ሞኖ ኦክሳይድ። ይሄ ካርበን ሞኖ ኦክሳይድ የምንለው ደግሞ የከሰል ጭስ ለምሳሌ በጣም መርዛማ ነው። ባይዘው የከሰል ጭስ የምንለው ማለት ነው። ከሱ የሚወጣው አይነት ጭስ ነው እንደ ካርበን ሞኖክሳይድ የሚባለው። ይሄ በጣም መርዛማ የሆነ ጋዝ ነው ወይም ደግሞ መርዛማ የሆነ ጭስ ነው ማለት ነው። እሱ ካርበን ሞኖክሳይድ ይባላል። ካርበን ዳይኦክሳይድ የሚባለው ግን እኛ ከውስጥ ወደ ውጭ የምናወጣው ነው። ስለዚህ እዚህ ጋር አሁን ሞኖ ማለት አንድ ነው፣ ዳይ ማለት ሁለት ነው፣ ወይም ባይ ማለት ሁለት ነው፣ ትራይ ማለት ሶስት ነው። እነኝህን ነገሮች አብራችሁ ማየት አለባችሁ። ከነኛ አሁን ከነን ሜታሊክ ኦክሳይዶች ውስጥ እንደምታዩት እንግዲህ እዚህ ጋር ያሉት ሁሉም ኦክሲጅን 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 ሁሉም ከኦክሲጅን ጋር ነው ፔርድ የሆኑት ወይም ደግሞ የተዋሃዱት። እዚህ ጋር ያሉትን ኤሌመንቶች በሙላ ተመልከቱ። ናይትሮጂን፣ ሃይድሮጂን፣ ካርበን፣ ሰልፈር ሁሉም ምንድን ናቸው? እነዚህ ደግሞ ነን ሜታሊክ ኤሌመንቶች ናቸው ወይም ደግሞ ብረት አሰኞች ናቸው። ብረት ያልሆኑ ኤሌመንቶች አያችሁ። ለዛ ነው ብረት ያልሆኑ ኤሌመንቶች ከኦክሲጅን ጋር ሲዋሃዱ የሚሰጡን ውህድ ሁልጊዜ ነን ሜታሊክ ኦክሳይድ ነው ማለት ነው። ነን ሜታሊክ ኦክሳይድ ነው። በዚህ መልኩ እንግዲህ እንትን ማለት ትችላላችሁ ማለት ነው። ሜታሊክ ኦክሳይድ ምንድነው? ነን ሜታሊክ ኦክሳይድ የሚለውን በዚህ መልኩ ማየት እና መረዳት ትችላላችሁ በቀላሉ። ጉድ ይህን ካየን
እንደ ናይትሮጅን፣ ሃይድሮጅን አሁን ያየናቸው ማለት ነው። እነኚህ ኦክሳይድስ አር ኦልሶ ክላሲፋይድ አሲዲክ። አሁን ቅድም እንግዲህ ኦክሳይዶችን በሁለት ከፍለን አይተናል። ቅድም እንደነገርኳችሁ ምን አድርገን ከኦክሲጅን ጋር የሚጣመሩትን ኤሌመንቶች አይነት መሰረት አድርገን ሜታል ከሆነ ሜታሊክ ኦክሳይድ፣ ከኦክሲጅን ጋር የሚጣመረው ኤሌመንት ደግሞ ነን ሜታል ከሆነ ነን ሜታሊክ ኦክሳይድ ብለን በሁለት እንከፍላቸዋለን አለ። ኦክሳይዶችን ቅድም ኦክሳይድስ በሁለት ከፍለን አየናቸው። ሜታሊክ ኦክሳይድ እና ነን ሜታሊክ ኦክሳይድ ሜታሊክ ኦክሳይድ ብለን በሁለት ከፍለን አይተናል። ልብ አድርጉ። አሁን ደግሞ ኦክሳይዶችን በሌላ መነሻ በሁለት ከፍለን ልናያቸው ነው ማለት ነው። ምን ብለን እንከፍላቸዋለን? አሁንም ኦክሳይድስ አር ኦልሶ ክላሲፋይድ አሲዲክ ኤንድ ቤዚክ ኦክሳይድስ። አሁን ደግሞ ምን ብለን እንከፍላቸዋለን? አሲዲክ ኦክሳይድ እና ቤዚክ ኦክሳይድ ብለን በሁለት እንከፍላቸዋለን። አሲዲክ እና ቤዚክ ኦክሳይድ ብለን ቤዝ እና አሲድ ከሚለው ማለት ነው። እንግዲህ ኦክሳይዶችን ስንከፋፍል ምንም መሰረት አድርገን ነው የምንከፍለው ብያቸዋለሁ ቅድም። አንደኛ ባህሪያቸውን ሊሆን ይችላል። ሁለተኛ ስሪታቸውን ኮምፖዚሽናቸውን መሰረት አድርገን ነው ብለናል። ኮምፖዚሽን ኤንድ ፕሮፐርቲ የሚለውን ነገር በደንብ አድርጋችሁ ያዙ። አሲዲክ እና ቤዚክ ብለን ስንከፍላቸውስ እንዴት ነው የሚሆኑት? ምንድነው አሲዲክ ኦክሳይድ፣ ምንድነው ቤዚክ ኦክሳይድ የሚለውን አሲድ እና ቤዝ ከሚለው መሰረት አድርገን ደግሞ እሱን እናያለን። የመጀመሪያው አሲዲክ ኦክሳይድ ነው። አሲዲክ ኦክሳይድ ምን ማለት ነው? እነኚህ የአሲድነት ባህሪ ያላቸው ኦክሳይዶች ማለት ነው። የአሲድነት ባህሪ ያላቸው ኦክሳይዶች ናቸው እነኚህ አሲዲክ ኦክሳይድ የምንላቸው። አሲዲክ ኦክሳይድስ አር ኦክሳይድስ ዛት ሪያክት ዊዝ ዋተር ቱ ፎርም አሲድስ ኦር አሲዲክ ሶሉሽንስ። እነኚህ እንግዲህ ምን አይነት ኦክሳይዶች ናቸው? ከውሃ ጋር ሪያክት በሚያደርጉበት ሰዓት ወይም በሚቀላቀሉበት ሰዓት ምን የሚሰጡ ናቸው? አሲድ የሚሰጡ ኦክሳይዶች ናቸው ማለት ነው። ለምሳሌ ይሄ ምንድን ነው? አሲዲክ ኦክሳይድ ከወተር ጋር H2O ጋር በሚቀላቀሉበት ሰዓት ምን ይሰጣሉ ማለት ነው? አሲዶችን ወይም ደግሞ አሲዲክ ሶሉሽኖችን የሚሰጡ አሲድ ይሰጣሉ ማለት ነው። ኦኬ፣ አሲድ ወይም ደግሞ አሲዲክ ሶሉሽን የአሲድነት ባህሪ ያለው ሶሉሽን የሚሰጡ ከሆነ እነኛ ኦክሳይዶች አሲዲክ ኦክሳይድ እንላቸዋለን ማለት ነው። ኦክሳይድ ሲደመር ከውሃ ጋር በሚቀላቀሉበት ሰዓት አሲድ የሚሰጡ ከሆነ ማለት ነው፣ ወይም ደግሞ አሲዲክ ሶሉሽን የሚሰጡ ከሆነ እንደዚህ አይነት ኦክሳይዶች አሲዲክ ኦክሳይድ ይባላሉ። ለምሳሌ ዚያር ሞስትሊ ነን ሜታሊክ ኦክሳይድስ። እነኚህ በአብዛኞቹ ከማን ጋር የሚያያዙ ናቸው? ቅድም በሁለት ከፍለን አሳይቻችኋለሁ እዚህ ጋር ኦክሳይዶችን። አሲዲክ ኦክሳይዶች በዋናነት በማስር የሚገኙ ናቸው። አብዛኛው ነን ሜታሊክ ኦክሳይድ ጋር የሚመሳሰሉ ናቸው። ዚያር ሞስትሊ አሲዲክ ኦክሳይዶች በአብዛኛው ነን ሜታሊክ ኦክሳይዶች ናቸው። አብዛኛው ሞስትሊ ነው የሚለው፣ ሁሉም አይልም። እዚህ ጋር ይዩት፣ ዚያር ሞስትሊ ነው የሚለው። ዚያር ሞስትሊ ማለት ሁሉም አሲዲክ ኦክሳይዶች ነን ሜታሊክ ኦክሳይዶች ናቸው ማለት አይደለም። ግን አብዛኛው አሲዲክ ኦክሳይድ ነን ሜታሊክ ኦክሳይድ ስር የሚገኝ ነው። እዚህ ጋር ቅድም ኦክሳይዶችን መጀመሪያ የሆኑ ጠቅላላ አድርገን በሁለት ሜታሊክ ኦክሳይድ እና ነን ሜታሊክ ብለን የከፈልነው ለዛ ነው። ነገር ግን ከባህሪያቸው አንጻር እንግዲህ ደግሞ አሲዲክ እና ቤዚክ ብለን ስንከፍላቸው አብዛኛው አሲዲክ የሆኑ ኦክሳይዶች በሞላ በነን ሜታሊክ ኦክሳይድ ስር የሚገኙ ናቸው ማለት ነው። ለምሳሌ ሳም ኤግዛምፕልስ ኦፍ አሲዲክ ኦክሳይድስ አር SO2። ኤግዛምፕሎቹ SO2 እንደምታዩት ሰልፈር ነው። ይሄኛው ሰልፈር ዳይኦክሳይድ ወይም ድኝ ያልኳቸው ማለት ነው። ቅድም ይሄ መርዛማ ጭስ ነው። በጣም ይሄ መርዛማ የሆነ ጭስ ነው። ሰልፈር ዳይኦክሳይድ ይባላል። ይሄ P4O6 ፎስፈረስ ነው። ይሄኛው
እንግዲህ ፎስፈረስ እንግዲህ በአብዛኛው በሚሊተሪ ውስጥ እንግዲህ በሚሳይሎች በምናምን ውስጥ እንግዲህ በከፍተኛ ደረጃ ግባት የሚሆን በጣም ፓወርፉል የሆነ ኤለመንት ነው። ይህን ማወቅ አለባችሁ። ሌላኛው ካርበን ዳይኦክሳይድ ነው። ይሄም አሁን የተቃጠለ ጭስ ያለው የተቃጠለ አየር ከውስጥ ወደ ውጭ የምንተነፍሰው ማለት ነው። እነኚህ በሞላ እንግዲህ ምንድናቸው? አሲዲክ ኦክሳይዶች ናቸው ማለት ነው። አሲዲክ ኦክሳይዶች ናቸው። አይ ቲንክ ኢት ኢዝ ክሊር። በተቻለ መጠን እንግዲህ ቀስ ብዬ ለማብራራት እየሞከርኩ ነው። ሁለተኛ አይነቶቹ እንግዲህ አንደኛው አሲዲክ ነው ካልን ከባህሪያቸው አንጻር ነው። ይሄ እንግዲህ ሁለተኛው ቤዚክ የሆኑ ቤዚክ ኦክሳይዶች ናቸው። ቤዚክ ኦክሳይድስ እንግዲህ ስለ አሲድ እና ስለ ቤዝ ታውቃላችሁ። እንግዲህ በአሲድነት ባህሪ እንግዲህ ፒኤች የሚባል ነገር አለ። ፒኤች የምንለካበት እንግዲህ ፒኤቹ 7 ከሆነ ያ ነገር አሲድም አይደለም ቤዝም አይደለም፣ ኒውትራል ነው ማለት ነው። ከ7 በላይና በታች ሲሆኑ ነው አሲዲክ እና ቤዚክ ናቸው የምንለው ማለት ነው። ወይም ደግሞ በባህሪ ደረጃ አሲድ እና ቤዝ መሆኑን የምትለዩት ምንድን ነው? በባህሪ ደረጃ ይሄ አሲዲክ የሆኑት ኮምጣጣዎች ናቸው። ኮምጣጣ የሚኮመጥጡ ነገሮች ናቸው። ቤዚክ የሆኑት ደግሞ የሚመሩ ነገሮች ናቸው። መራራዎች ቢተር ናቸው። ኦኬ ቤዞች ቢተር ናቸው። አሲዶች ደግሞ ኮምጣጦች ናቸው ማለት ነው። ለምሳሌ ሎሚን ብትወስዱ ሎሚ ስቀምሱት ለምሳሌ ምን አይነት ስሜት ነው እናንተ ቴስት የምታደርጉት? ሰውር ያደርጋል አይደል? ይኮመጥጣል፣ ኩምጥጥ ያደርጋቸዋል። ያ ምንድነው? ሎሚ በውስጡ ያለው ፈሳሽ ሞር አሲዲክ ስለሆነ ነው። ኦኬ አሲዲክ ባህሪ ስላለው ለዛ ነው የሚኮመጥጠን ማለት ነው። ሌሎች ደግሞ እንደ ሬት አይነት ነገሮች ለምሳሌ ብትወስዱ ደግሞ ምንድነው? በውስጣቸው ያለው ፈሳሽ በጣም ስለሚመር በጣም ቢተር ስለሆነ ደግሞ እነኛ ቤዚክ የሆነ ባህሪ ያላቸው ማለት ነው። ወይም ደግሞ የመምረር ማለት የመምረር ወይ ቢተር ባህሪ ካላቸው ነገርየው ቤዚክ ነው ማለት ነው። የመኮምጠጥ ባህሪ ካለው ደግሞ አሲዲክ ነው ማለት ነው። በዚህም በቀላሉ መለየት ትችላላችሁ። ጉድ ላይክ ዛት ኦፍ እንግዲህ አሲዲክ ኦክሳይዶች ቤዞቹን ከኦክሲጅን ጋር በምናዋህዳቸው ሰዓት የሚሰጡን ምንድን ነው? ቤዝ ነው የሚሰጡን። ቤዚክ ኦክሳይድስ ቤዚክ ኦክሳይድስ ከኦክሲጅን ጋር በምናጣምርበት ሰዓት ወይም ሪያክት እንዲያደርጉ በምናደርግበት ሰዓት የሚሰጡት ቤዝ ወይም ደግሞ ቤዚክ ሶሉሽን ይሰጣሉ ማለት ነው። የቤዝነት ባህሪ ያለው ሶሉሽን ይሰጡናል ማለት ነው። ኦኬ ላይክ እዚህ ጋር አሲዲክ ኦክሳይዶችን ከኦክሲጅን ጋር ሳጣምራቸው ምን ከሰጡ አሚን ከኦክሲጅን ጋር ሳይሆን ከወተር ጋር H2O ኦኬ ከውሃ ጋር በመቀላቀልባቸው ሰዓት ቤዝ ይሰጡኛል ወይም ደግሞ ቤዚክ ኦክሳይድ ይሰጡኛል። ቤዝ ኦክሳይዶችን ከውሃ ጋር they will give us base or basic solution ይሰጡናል። እዚህ ጋር ያለችውን ቤዚክ የምትለውን አሲዲክ ሳረጋት ደግሞ እዚህ ጋር ምን እንደሚሰጠኝ አሲድ ኦር አሲዲክ ሶሉሽን እንደሚሰጠኝ ሁሉ ማለት ነው ቅድም ላይ። ስለዚህ እነኚህም ተመሳሳይ ናቸው። ቅድም ምን ብለናል? አሲዲክ የሆኑ ኦክሳይድስ በአብዛኛው ምንድናቸው ብለናል? ወደ ነን ሜታሊክ ኦክሳይዶች ስር ናቸው ብለናል። ታስታውሳላችሁ? ሶ ሞስት በአብዛኛው ሞስት አሲዲክ ኦክሳይድስ ምንድናቸው? ነን ሜታሊክ ኦክሳይድስ ናቸው። በተመሳሳይ መልኩ ሞስት ቤዚክ ኦክሳይድስ አብዛኞቹ ቤዚክ ኦክሳይዶች ደግሞ ምንድናቸው? ሜታሊክ ናቸው። ኦኬ ሜታሊክ ኦክሳይዶች ናቸው ማለት ነው። ስለዚህ አብዛኞቹ የቤዚክ ባህሪ ያላቸው ኦክሳይዶች ሜታሊክ ናቸው። አብዛኞቹ ደግሞ አሲዲክ ኦክሳይዶች ደግሞ ነን ሜታሊክ ኦክሳይድ ስር የሚጠቃለሉ ናቸው ማለት ነው። ለዛ ነው መጀመሪያውኑ ኦክሳይዶችን ቤዚካሊ በሁለት የከፈል ነው ማለት ነው። ምንና ምን ብለን የከፈል ነው? መጀመሪያ ላይ እንደምታስታውሱት ሜታሊክ እና ነን ሜታሊክ ኦክሳይድ ብለን የከፈል ነው። ለዚህ ነው ማለት ነው።
ስለዚህ ከዛ በኋላ ቤዚክ እና አሲዲክ ኦክሳይድ ብለን ስንከፍል አብዛኞቹ ቤዚክ የሆኑት ኦክሳይዶች ሜታሊክ ስር የሚገቡ ናቸው። አብዛኞቹ አሲዲክ የሆኑት ደግሞ ኔን ሜታሊክ ስር የሚጠቃለሉ ናቸው ማለት ነው። መልካም ፎር ኤግዛምፕል ሳም ኦፍ ዘ ቤዚክ ኮምፓውንድስ ኦክሳይድስ የምንላቸው እንግዲህ ቤዚክ ኦክሳይድስ የምንላቸው እንግዲህ ምንድን ነው ብያችኋለሁ። ነን ሜታሊክ ስለሆኑ እንደነ ሶዲየምን መውሰድ ትችላላችሁ። ሶዲየም ከኦክሲጅን ጋር ሲሄድ እንግዲህ ምንድነው የሚሆነው? ሶዲየም ኦክሳይድ ይፈጥራል። ሶዲየም ኦክሳይድ ወይም ደግሞ ሶዲየም ኤን የሚለው እንግዲህ ግራ እንዳያጋባችሁ ቅድም ከላቲን ወርድ ምናምን ስለተወሰደ ናትሪየም ነው፣ ግን ስናነበው ሶዲየም ነው። ኤን ሲሆን እንዴት ነው ኤን ሶዲየም የምትለው እንዳትሉ ብዬ ነው። ኦኬ እንደዘን ሊቲየም ኦክሳይድ ኤልአይ ማለት ደግሞ ሊቲየም ነው። ሊቲየም ኦክሳይድ ኦኬ ኤልአይ ማለት ሊቲየም ነው። ሊቲየም ኦክሳይድ ካልሲየም ኦክሳይድ እንደዘን ዋት ማግኒዚየም ኦክሳይድ ኤምጂ ማለት ደግሞ ማግኒዚየም ነው። ማግኒዚየም ኦክሳይድ ያችሁ እዚህ ጋር የምታዩቸው እንግዲህ በሙላ ማግኒዚየም፣ እዚህ ጋር ሶዲየም፣ እዚህ ጋር ሊቲየም፣ እዚህ ጋር ካልሲየም እነኚህ በሞላ እንግዲህ ምንድን ናቸው? ሜታሊክ ኤሌመንቶች ናቸው። ኦኬ ሜታሊክ ኤሌመንቶች ናቸው። ለዛ ነው እዚህ ጋር ቤዚክ ኦክሳይዶች ሞስት ቤዚክ ኦክሳይድስ ሜታሊክ ኦክሳይድ ናቸው ያልኳቸው ለዚህ ነው። ቅድም ደግሞ እንዳየነው ምንድን ነው ሜታሊክ ኤሌመንት ከኦክሲጅን ጋር ሲጣመር የሚሰጠን ደግሞ ሜታሊክ ኦክሳይድ ነው ብለናል። ኦኬ ሜታሊክ ኦክሳይድ ነው ስላለን በዚህ መልኩ ማስታወስ ይኖርባቸዋል ማለት ነው። ጉድ ሶ ሌላኛው ፕሮፐርቲስ ኦፍ ኦክሳይድስ ነው። ፕሮፐርቲስ ኦፍ ኦክሳይድስ ላይ እንግዲህ ኦክሳይዶችን አሁን በስንት ከፈልናቸው? በሁለት ከፈልናቸው አይደለም? ፕሮፐርቲስ ኦፍ ኦክሳይድስ ፕሮፐርቲስ ኦፍ ኦክሳይድስ የነኚህ የኦክሳይዶች ባህሪያት ማለት ነው። ፕሮፐርቲስ ማለት ምንድን ነው? ባህሪያቶቻቸው ምንድን ናቸው? ምን አይነት ባህሪ ነው ያላቸው የሚለውን እናያለን የኦክሳይዶችን። ሶ ኦክሳይዶችን እንግዲህ ደግሞ አሁን ከዚህ በፊት በምን ከፍለን አይተናቸዋል? በሁለት አሲዲክ እና ቤዚክ። ስለዚህ መጀመሪያ የማንን እናያለን? ፕሮፐርቲስ ኦፍ አሲዲክ ኦክሳይድ። አሲዲክ የሆኑት ኦክሳይዶች ባህሪያቸው ምን ይመስላል? ስፔሲፊካሊ አሲዲክ የሆኑት አን አሲዲክ ኦክሳይድ ኦር አሲድ አንሃይድራይድ ዲዞልቭስ ኢን ዋተር ቱ ፎርም አሲዲክ ሶሉሽን ኦር አናሲዲክ። ቅድም እንደነገርኳችሁ ነው እንግዲህ አሲዲክ ኦክሳይዶችን እንግዲህ ከውሃ ጋር በምንቀላቀልበት ሰዓት ማለት የሚሰጠን እንግዲህ ምንድን ነው? አሲድ ወይም ደግሞ አሲዲክ የሆነ ሶሉሽን ይሰጠናል ብለናል። ስለዚህ አሲዲክ ኦክሳይድ ከውሃ ጋር በሚቀላቀሉበት ሰዓት የሚሰጡን እንግዲህ ወይ አሲድ ነው የሚሰጡኝ ወይም ደግሞ አሲዲክ ሶሉሽን ነው የሚሰጡ። አሲድነት ባህሪ ያለው ፈሳሽ ማለት ነው። ሶሉሽን ይሰጡኛል ማለት ነው። ኦኬ ሶ ይሄንን በደንብ አድርጋችሁ ማየት ይኖርባችኋል። ሶ እዚህ ጋር እንደምታዩት እንግዲህ አሲዲክ ኦክሳይድ ሲደመር ወተር፣ ይሄ ኤችቶ የምንለው እንግዲህ ወተር ወይም ውሃን በውሃ ውስጥ በምንቀላቀልበት ሰዓት የሚሰጡን እንግዲህ ምንድነው? ወይ አሲድ ነው የሚሰጡኝ ወይም ደግሞ አሲዲክ የሆነ ሶሉሽን ነው የሚሰጡኝ ማለት ነው። እዚህ ጋር እንደምታዩት ለምሳሌ ብናይ ለምሳሌ ሰልፈር ትራይኦክሳይድ አለ SO3 ትራይ ያልኩት ለምንድን ነው? ሰልፈር ትራይኦክሳይድ ቅድም SO2ን አንብበናል። ሰልፈር ዳይኦክሳይድ ለምንድን ነው ዳይ ያልኩት? ሁለት ኦክሲጅን ስለሆነ ዳይ ማለት ሁለት ነው አላልኳችሁም? ሰልፈር ዳይኦክሳይድ። ይሄኛውን ደግሞ ሳነበው ሰልፈር ትራይኦክሳይድ ለምንድን ነው ትራይ ምለው? ሶስት ኦክሲጅን አለ። ትራይ ማለት 3 ነው ብያቸዋለሁ። ስለዚህ ሰልፈር ትራይኦክሳይድ ይሄን እንግዲህ ኦክሳይድ ነው። ይሄንን በውሃ ውስጥ በምጨምርበት ሰዓት እንግዲህ H2O ይሰጠኛል ማለት ነው። H2SO4 ይሰጠኛል ማለት ነው። እዚህ ጋር እንደምታዩት እንግዲህ እዚህ ጋር ሁለት ሃይድሮጅን አለ፣ እዚህ ጋር አንድ ሰልፈር አለ፣ እዚህ ጋር ሶስት ኦክሲጅን አለ፣ እዚህ ጋር አንዷ 4 ኦክሲጅን ሆናል። ሰልፈራችንም ልክ እንደዛው ይሄን አሲድ ይሰጠኛል። አሁን ይሄ ምንድነው? H2SO4 ማለት ይሄ ሰልፈሪክ አሲድ ይባላል። ምን ይባላል? ሰልፈሪክ አሲድ እንለዋለን።
ሰልፈሪክ አሲድ ማለት እንግዲህ አያችሁ እዚህ ጋር አሲዲክ ኦክሳይድ ከውሃ ጋር በሚቀላቀልበት ሰዓት እንግዲህ ሊሰጠው የሚችለው ምንድን ነው ብያችኋለሁ? ወይ አሲድ ነው ወይ ደግሞ አሲዲክ ሶሉሽን ነው ብያችኋለሁ። ስለዚህ እዚህ ጋር አሁን የሰጠን አሲድ ነው የሰጠን ማለት ነው። H2SO4 ማለት ሰልፈሪክ አሲድ። ይሄ ሰልፈሪክ አሲድ እንግዲህ በብዛት የት ነው የምናውቀው? የመኪና መብራት እንዲበራ የሚያደርገው እንግዲህ ይሄ ነው በዋናነት። ይሄ ሰልፈሪክ አሲድ የምንለው የመኪና ባትሪ ሚን መብራት ሳይሆን ባትሪ ውስጥ ትልቅ ጠቀሜታ ያለው ነው ሰልፈሪክ አሲድ ማለት ነው የመኪና ባትሪ ላይ። ይሄን ነገር እናገኛለን ማለት ነው። ሌላኛው ካልሲየም ካርበን ዳይኦክሳይድ አለ እዚህ ጋር። ሌላኛው CO2 ካርበን ዳይኦክሳይድ። ይሄ ከውሃ ጋር በሚቀላቀልበት ሰዓት ደግሞ እንግዲህ እንደምታዩት አሲዲክ የሆነ ኦክሳይድ ማለት ነው። ምን እናገኛለን? H2CO3 እናገኛለን። ይሄ ደግሞ ምን ይባላል? ካርቦኒክ አሲድ እንለዋለን። ካርቦኒክ አሲድ እንለዋለን። ይሄ ካርቦኒክ አሲድ እንግዲህ በዋናነት እንግዲህ ይሄ ካርቦኒክ አሲድ እንግዲህ ጠቀሜታውን ይሄ ደግሞ ምንድነው ሶፍት ድሪንክ ፕሮዳክሽን ላይ ወይ ደግሞ የለስላሳ ቤቨሬጅ የሚያነቃቁ መጠጦች ላይ እንደ ዋና ግብዓትነት እንጠቀመዋለን ማለት ነው። የካርቦኒክ አሲድ ለስላሳዎች ምናምን አለ አይደል? ዋይንም በሚጠበቅበት ሰዓት የካርቦኒክ አሲድ እንግዲህ ግብዓት ሆኖ ያገለግላል። ቅድም ያየነው እንግዲህ ሰልፈሪክ አሲድ የመኪና ባትሪ ላይ እንደሚያገለግለው ሁሉ ይሄኛው ካርቦኒክ አሲድ የሚባለው ደግሞ በእነኚህ በቤቨሬጅ ወይም ደግሞ ለስላሳ መጠጦች ላይ እንዲሁም በቢራዎችም ላይ ጥቅም ይውላል ማለት ነው። ጥቅም ላይ ይውላል። አንደኛው ይሄ ነው። ወደ ሁለተኛው ላይ ስንሄድ ደግሞ ምንድነው አሲዲክ ኦክሳይዶች ሪያክት ዊዝ ቤዝስ አሁን ያየናቸው ናቸው። አሲዲክ ኦክሳይድ አሲዲክ ኦክሳይድስ ሪያክት ዊዝ ቤዝስ ቱ ፎርም ሳልትስ ኤንድ ዋተር። እንግዲህ እዚህ ጋር አንደኛው ፕሮፐርቲ ቅድም ያየ ነው። አን አሲዲክ ኦክሳይድ ኦር አሲዲክ አንሃይድራይድ ዲዞልቭስ ኢን ዋተር ቱ ፎርም ዋት አሲዲክ ሶሉሽን ነው ብለናል። እዚህ ጋር ደግሞ የምታዩት ሁለተኛው ፕሮፐርቲ አሲዲክ ኦክሳይዶች ቅድም ከምን ጋር ነው ያየናቸው? አሲዲክ ኦክሳይድስ አሁን ከቤዞች ጋር ነው። ቅድም ከምን ነበር ጋር ያየ ነው? እዚህ ጋር ስናይ እንግዲህ ምን ነበር ያየ ነው? አሲዲክ ኦክሳይድስ ከወተር ጋር ነበር ያየ ነው። ከውሃ ጋር ምን ይሰጣሉ? አሲድ ይሰጣሉ፣ ወይም ደግሞ አሲዲክ ሶሉሽን ይሰጣሉ ብለናል። እዚህ ጋር ደግሞ አሲዲክ ኦክሳይድስ ከቤዝ ጋር ከሆነ አሲዲክ ኦክሳይድ ከቤዝ ጋር ከሆነ ደግሞ የሚሰጡን ምንድን ነው? ሶልት እና ወተር ነው። ጨውና ውሃ ነው የሚሰጡን ማለት ነው። ጨውና ውሃ ነው ፕሮዲውስ የሚያደርጉልን። ይህንን በደንብ አድርጋችሁ መረዳት አለባችሁ። አሲዲክ ኦክሳይድ ከውሃ ጋር ሲሆን፣ አሲዲክ ኦክሳይድ ከቤዝ ጋር ሲሆን ምንም እንደሚሰጠን ለይታችሁ ማወቅ አለባችሁ፣ ግራ እንዳይገባችሁ ማለት ነው። ይህንን በደንብ አድርጋችሁ እያስተዋላችሁ መከፋፈሉ ሲበዛ ግራ እንዳይገባችሁ። ኦኬ ሌትስ ሲ ኢት ባይ ዩዚንግ አን ኤግዛምፕል። ለምሳሌ ሰልፈር ትራይኦክሳይድ አለ SO3 ይሄን ከካልሲየም ሃይድሮክሳይድ ጋር ይሄ ካልሲየም ሃይድሮክሳይድ እንግዲህ ቤዝ ነው እንደምታውቁት፣ ሃይድሮክሳይድ ስለሆነ ቤዝ ነው። ይሄ የምንሰጠኛ ማለት ነው ካልሲየም ሰልፌት ካልሲየም SO4 ሲደመር ወጥ H2። ይሄ እንግዲህ ካልሲየም ሰልፌት የሚባለው ሶልት ነው ማለት ነው። ሶልት ነው። ይሄ ካልሲየም ሰልፌት የሚባለው ሶልት ነው። ወተር ነው፣ ውሃ ነው ማለት ነው። ስለዚህ ምንድነው ይሄኛው ምንድነው ይሄ ምንድነው የሚለው ይሄኛው ያው ወተር ነው፣ ምንም አያሻማችሁ። ይሄኛው ምንድነው አሲዲክ ኦክሳይድ ነው።
ይሄኛው ምንድነው? ቤዝ ነው። ካልሲየም ሃይድሮክሳይድ ቤዝ ነው። ከዛ ካልሲየም ሰልፌት ነው የሰጣችሁ እዚህ ጋር። ይሄኛው ደግሞ ሶልት ነው ወይም ደግሞ ጨው ነው። ኦኬ ከዛም እና ውሃ ሰጠን ማለት ነው። ስለዚህ ይሄ አሲዲክ ኦክሳይድ ከቤዝ ጋር ሲሆን የሚሰጠን ሶልት ወይም ጨውና ዋተር ነው ወይም ውሃ ነው ማለት ነው። ይሄ አንደኛው ባህሪያቸው ነው ማለት ነው። እዚሁ በተጨማሪ ምግብ እዚህ ጋር እንደምታዩት ካልሲየም አሚን ካርበን ዳይኦክሳይድ ሲደመር ይሄም ከናይትሮጅን ሃይድሮክሳይድ ጋር አሚን ከሶዲየም ሃይድሮክሳይድ ጋር MaOH ይሄ ቤዝ ነው። ዊል ጊቭ አስ ዋት ሶዲየም ካርቦኔት ሲደመር H2O ወይም ውሃ ነው ማለት ነው። አያችሁ። ስለዚህ ካልሲየም ሰልፌት የሚባለው እንግዲህ ይሄ ጂፕሰም የምንለው ማለት ነው። ጂፕሰም የምንጠቀሙበት ይሄ ለተለያየ ነገር የምንጠቀምበት ካልሲየም ሰልፌት የሚባለው ጂፕሰም የሚባለው ማለት ነው። ይሄ ሞልዲንግ ምናምን የምንሰራበት። እዚህ ጋር ደግሞ ሶዲየም ካርቦኔት የሚባለው ደግሞ ይሄ ዱቄት የሚመስል ነጭ የሚመስል ነገር ወይም ኖራ የምንለው ማለት ነው። ኖራ የምንለው ነው የሶዲየም ካርቦኔት የሚባለው ይሄ ኖራ ነጭ አለ አይደል? ድንጋይ እንግዲህ እሱ ነው ይሄ ኖራ የምንለው ነው ሶዲየም ካርቦኔት የምንለው። ይሄ ካልሲየም ሰልፌት የምንለው ደግሞ ይሄ የጂፕሰም የምንለው ነው ማለት ነው። ጂፕሰም የምንለው ነው። እንደዚህ ናቸው ዋና ባህሪያቸው እንግዲህ ይሄን ይመስላል። ሌላኛው አሲዲክ ኦክሳይዶች ሪአክት ዊዝ ቤዚክ ኦር ሜታሊክ ኦክሳይድስ ቱ ፎርም ዋት ሳልት ይፈጥራሉ ነው። አሁን ቅድም ያሳዩዋችሁ ምንድን ነው አሲዲክ እነኚህ አሲዲክ ኦክሳይዶች አሁን ደግሞ ከማን ጋር ነው የሚሆኑት? ከቤዚክ ኦክሳይዶች። ኦክሳይድ ከኦክሳይድ ጋር ነው። እዚህ ጋር እንደምታዩት ቤዚክ ኦክሳይድ ከሆነ የምናገኘው ውጤት ሁልጊዜ ጨው ብቻ ነው ማለት ነው። ሶልት ብቻ ነው የምናገኘው። ኦኬ ይሄ ጨው ምንለው ማለት ነው። ይሄ ነው የምናገኘው። አያችሁ ምን ከምን ነው? አሲዲክ ኦክሳይድ፣ ቤዚክ ኦክሳይድ። ቅድም ያየነው ምንድን ነው? አሲዲክ ኦክሳይድ ዊዝ ዋተር ነበር። ይሄኛው ውሃ ነበረ። ኦኬ እዚህ ጋር እንደምታዩት አሲዲክ ኦክሳይድ ከቤዝ ጋር ሲሆን እዚህ ጋር ጨውና ወተር የምናገኘው አሲዲክ ኦክሳይድ ከቤዝ ጋር ሲሆን፣ ከዛ ፊት ደግሞ ያየነው ምንድነው? አሲዲክ ኦክሳይድ ከውሃ ጋር ሲሆን ወይም ደግሞ ከወተር ጋር ሲሆን። ስለዚህ ሶስት ኮንዲሽኖች አሉ ማለት ነው። አሲዲክ ኦክሳይድ ዊዝ ወተር ሲሆን ምን ይሰጠኛል? አሲድ እና አሲዲክ ሶሉሽን ወይም አሲዲክ ሶሉሽን። አሲዲክ ኦክሳይድ ከቤዝ ጋር ሲሆን ደግሞ ጨውና ውሃ ይሰጠናል። አሲዲክ ኦክሳይድ ከቤዚክ ኦክሳይድ ጋር ከሆነ ግን ጨው ብቻ ነው የሚሰጠኝ ማለት ነው። ሶልት ብቻ ነው የሚሰጠኝ። ኦኬ የቅድሙ ምንድን ነው? ለምሳሌ ኤግዛምፕል ለማሳየት ያክል ለምሳሌ አሲዲክ ኦክሳይድ የሆነው ካርበን ዳይኦክሳይድ አለ ሲደመር ይሄን ከማን ጋር ነው? ከሌላ ቤዚክ ኦክሳይድ ጋር ሶዲየም ኦክሳይድ ጋር ሳደርገው ምን ይሰጠኛል? ሶዲየም CO3 ይሄ ቅድም የነገርኳችሁ ነው። ኖራ ያልነው ሶዲየም ካርቦኔት ይሰጠኛል ማለት ነው። ሶዲየም ካርቦኔት። በተመሳሳይ መልኩ ሰልፈር ትራይኦክሳይድ CO3 ይሄም ከካልሲየም ኦክሳይድ ጋር ሲሆን ካልሲየም ሰልፌት ይሰጠኛል ማለት ነው። ካልሲየም ሰልፌት ይሄንን ይመስላል አሲዲክ። ሁለተኛው ቀጥሎ የምናየው ቤዚክ ነው። ፕሮፐርቲስ ኦፍ ቤዚክ ኦክሳይድስ። እስካሁን ያየነው የማን ነበረ? የአሲዲክ ኦክሳይድ ነበረ። አሁን ደግሞ የምናየው የቤዚክ ኦክሳይድስ ማለት ነው። ቤዚክ የሆኑ ኦክሳይዶች ባህሪያቶቻቸው ምን ይመስላሉ የሚለውን ደግሞ በተወሰነ መልኩ እዚህ ጋር እናያለን። የመጀመሪያው አንደኛው እንግዲህ ቤዚክ ኦክሳይድ ቅድም አሲዲክ ያለውን በሞላ እንግዲህ መቀየር ነው። ቤዚክ ኦክሳይድ ከማን ጋር ነበር መጀመሪያ እኛ ፔር ያደረግነው ወይም ደግሞ ሪያክት እንዲያደርግ ያዋሃድ ነው ከማን ጋር ነበር? ከወተር ጋር አይደል? አሲዲክ ኦክሳይድን እዚህ ጋር ቤዚክ ኦክሳይዱን እንደዚሁ ከወተር ጋር በምታረጉበት ወይም ከውሃ ጋር በምታረጉበት ሰዓት
የምታገኙት ቅድም ነበር ያገኘነው አሲድ ነበር ያገኘነው። አሁን ደግሞ ቤዝ እናገኛለን ማለት ነው። ቤዚክ ኦክሳይድ ስለሆነ አሲዲክ ከሆነ አሲድ፣ ቤዚክ ከሆነ ቤዝ። ይሄ ውሃው እንዳለ ማለት ነው። ቤዝ ደግሞ ሌላ ስሙ አልካላይ ነው። ቤዝ ወይም ደግሞ አልካላይ ታገኛላችሁ ማለት ነው። ጉድ ምሳሌ ካስፈለገን ለምሳሌ ቤዚክ ኦክሳይድ የሆነው ካልሲየም ኦክሳይድ አለ። ይሄን ከውሃ ጋር በማጣምርበት ሰዓት በምቀላቀልበት ሰዓት የማገኘው እንግዲህ ካልሲየም ሃይድሮ ኦክሳይድ ነው። ኦኬ ሶ ይሄኛው ሜታሊክ ኦክሳይድ ነው፣ ወይም ደግሞ ሜታሊክ ኦክሳይዶች ደግሞ ቤዚክ ኦክሳይዶች ናቸው ብለናል። እሱ ከውሃ ጋር በሚቀላቀልበት ሰዓት ካልሲየም ሃይድሮ ኦክሳይድ ወይም ደግሞ ቤዝ፣ ይሄ ቤዝ ነው፣ ቤዝ ይሰጠኛል ማለት ነው። አንደኛው ይሄ ነው። ሁለተኛው ቤዚክ ኦክሳይዶች ሪአክት ዊዝ ዋት አሲዲክ ኦክሳይድስ። ይሄን ቅድም ያየነው ነው እንግዲህ በመጨረሻ በሶስተኛ ደረጃ ያየነው ነው። ቤዚክ ኦክሳይድ ቤዝ እና አሲድ ከሆነ ሁልጊዜ ከሁለቱ ውጭ ነው የምታገኙት። ኦክሳይድ ከአሲዲክ ኦክሳይድ ጋር ከሆነ አሲዲክ ኦክሳይድ ጋር ከተቀላቀለ የምናገኘው ሶልት ነው፣ ጨው ብቻ ነው። ጨው ደግሞ አሲዲክም አይደለም ቤዚክም አይደለም። ስለዚህ ይሄኛው ካልሽየም ካርቦኔት ቅድም ያሳዩዋችሁ ነው። ይሄ ሶዲየም ሰልፌት ብለን ያየናቸው ማለት ነው። በሶስተኛ ደረጃ ቤዚክ ኦክሳይድስ ሪአክት ዊዝ አሲዲክ አሲድ ከሆነ ደግሞ የመጨረሻውና ሶስተኛው እንግዲህ ደግሞ ምንድነው? አሁንም ቤዚክ ኦክሳይዶች ይሄን ቅድም ያሳዩዋችሁ። አሁን ደግሞ ከአሲዶች ምን ይሰጠናል ማለት ነው? ሶልት ኤንድ ወተር፣ ጨውና ውሃ ይሰጡናል ማለት ነው። ኦኬ ስለዚህ እነኚህን ሶስት ኮንዲሽኖች እዚህ ጋር ያየናቸው ሶስቱ ኮንዲሽኖች ማለት ነው። ይሄው እዚህ ጋር 1 2 የመጀመሪያው እዚህ ጋር እንዳለ አሲዲክ ኦክሳይድ ከውሃ ጋር፣ አሲዲክ ኦክሳይድ ከቤዝ ጋር። አሁን ይሄኛው ቤዚክ ሲሆን ይሄኛው አሲድ ይሆናል ማለት ነው። እሱን ያየነው ያው ይሄኛው ቤዚክ ኦክሳይድ ሲሆን ይሄኛው አሲድ ሆነ። አያችሁ ሶስቱን ኮንዲሽኖች እዚህ ጋር እንደምታዩት ሁለት ይሄ ነው፣ ሶስተኛው ይሄ ነው። ሶስተኛው ይሄ ነው። እዚህ ጋር ይሄን ገልብጠን ማየት ማለት ነው። ስለዚህ ገልብጠን በምናይበት ሰዓት ምንድነው ቤዚክ የነበረው አሲዲክ ይሆናል፣ አሲድ የነበረው ቤዝ ይሆናል ማለት ነው። እንደዚህ የቀየር የምናየው ነው። ሀሳቡ ከተረዳችሁት ቀላል ነው። ለምሳሌ እዚህ ጋር ካልሲየም ኦክሳይድ ከአሲድ ጋር 2HCl HCl ማለት ሃይድሮክሎሪክ አሲድ የምንለው ማለት ነው። ይሄ ሃይድሮክሎሪክ አሲድ ማለት እንግዲህ እኛ በሆዳችን ውስጥ በጨጓራችን ውስጥ ያለው አሲድ ነው። ይሄ ምግብ እንዲፈጭ ምናምን ያደርግልን አሲድነት ባህሪ ያለው ጨጓራችን አይደለ? ጨጓራ አሲድ እየተፋ ነው ምናምን ይባላል አይደለ? ይሄ በጨጓራችን ውስጥ በማናችንም ጨጓራ ውስጥ ያለው የአሲድ አይነት ይሄ ነው፣ ሃይድሮክሎሪክ አሲድ ይባላል። ሃይድሮክሎሪክ አሲድ ይባላል። እሱን ከካልሲየም ኦክሳይድ ጋር በማወጣምርበት ሰዓት በመቀላቀልበት ሰዓት ምን አገኛለሁ ማለት ነው? ካልሲየም ክሎራይድ እና ውሃ አገኛለሁ። ይሄ ካልሲየም ክሎራይድ የሚባለው ደግሞ የገበታ ጨው የምንለው ማለት ነው። የምንመገበው ጨው ማለት ነው። ካልሲየም ክሎራይድ እሱን እናገኛለን። በተጨማሪ ደግሞ ውሃ እናገኛለን ማለት ነው። ተጨማሪ ውሃ እናገኛለን። ስለዚህ እነኚህ ናቸው ቤዚክ ፕሮፐርቲስ ኦፍ ቤዚክ ኦክሳይድስ ማለት ነው። እና ቀድም ያየናቸው ደግሞ ቤዚክ ፕሮፐርቲስ ኦፍ አሲዲክ ኦክሳይድስ ያላቸው ይሄን ይመስላል። ሰው እንግዲህ በዋናነት በደንብ አድርጌ ለማስረዳት ሞክሬያለሁ ቀስ ብዬ። እናንተ ቪዲዮ እንግዲህ ደጋግማችሁ በማየት እና ተጨማሪ ንባብ በማድረግ የበለጠ ግልጽ እንዲሆንላችሁ ማድረግ ትችላላችሁ። ሶ ታንክ ዩ ቬሪ ማች። በሚቀጥለው ቪዲዮአችን እንግዲህ አሲድስ ኤንድ ቤዝስ የሚለውን በደንብ እንመለከታለን። እስከዛው መልካም ጊዜ፣ በርቱ።